በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ እዝ መስከረም 14 2018 ዓ.ም የጀመረው ዘመቻ አርበኛ አደማሪ ወይንም አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ.ም መጠናቀቁን በማስመልከት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ምክትል ሰብሳቢና ወታደራዊ አዛዥ ፊታውራሪ ድርሳን ብርሃኔና የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው የተሰጠ መግለጫ። ዘመቻው መስከረም 14 2018 ከጠዋቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመርንበት ቅጽበት አንስቶ የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ምስራቅ አማራ ኮር 1 ምስራቅ አማራ ኮር 2 ላስታ አሳምነው ኮር ለጂያሱ ኮር ንጉስ ሚካኤል አሊ ኮር የእዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴዎድሮስ እዝ፣ አሳምነው እዝ፣ በላይ ዘለቀ እዝ እና መላው የሰራዊታችን አባል በየደረጃው የሚገኙ የኃይል አመራሮች እና የእዛችን ስራ አስፈጻሚ አመራሮች 24/7 እረፍት አልባ የውጊያ ተሳትፎና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አማራ ፋኖ ብሔራዊ ኃይል ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላትን እንቅስቃሴ በመገደብ አልፎም ባደረግናቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል። ለ18 ቀናት ያለ እረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና መካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ24 በላይ ወታደራዊ ተሽከርካሪ በመልኮ የተገኘበት ሲሆን ጠላት 5 ክፍለ ጦሮቹ የተበተኑበት ውጊያን አቅደው የሚመሩ የውጊያ መሐንዲሶቹን ጨምሮ በርካታ መስመራዊ መኮንኖቹን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆነበት ስኬታማ ዘመቻ እንደነበር በግምገማችን አረጋግጠናል። ከወታደራዊ ድል አኳያ 6 ሞርተር፣ 3 የሞርተር ምጣድ፣ 103 የሞርተር ቅንቡላ፣ 8 ዲሽቃ፣ 33 ብሬን፣ 13 ስናይፐር፣ 1343 ክላሽ፣ 8 ሽጉጥ፣ 487 የእጅ ቦምብ፣ 25 ሬዲዮ መገናኛ፣ 448 የክላሽ ካዝና፣ 613 የደረትና የወገብ ትጥቅ፣ 62479 የክላሽ ተተኳሽ፣ 34570 የብሬን ተተኳሽ፣ 15614 የዲሽቃ ተተኳሽ፣ 679 ምርኮኛ፣ 3003 የተደመሰሰ፣ 567 ወታደራዊ ሻንጣ፣ 24 መኪና የወታደራዊና የፖለቲካ አመራሮች መኪና ወራል፣ አምቡላንስ፣ ፓትሮልን ጨምሮ አገዛዙ ወታደራዊ መጠቀሚያ አድርጓቸው የነበሩትና የተማረኩት አምቡላንሶች ለህዝብ አገልግሎት እንዲውሉ ተደርጓል። የአማራ የህልውና ትግል ከጀመረበት ካለፉት 2 ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎቹ እጅግ የከበደውን ኪሳራ በዘመቻ አደማሊ አስተናግዷል። ፖለቲካዊ ፋኖ በርካታ ወረዳዎችን ከ40 በላይ ከተሞች ህዝባዊ ውይይት አካሂደናል። የህዝብ አስተዳደር መዋቅር በሰፊው የዘረጋበት ከዚህ ጋር ተያይዞም በቀጣይ እንደ አማራ ፋኖ ብሔራዊ ኃይል በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠንበት አቅማችንን ለወዳጅ ጠላት ያሳየንበት ልዩ ዘመቻ ነበር። በጥቅል ግምገማችን በዘመቻው የፋኖ የህልውና ትግል አዲስ የትግል ምዕራፍ የደረሰበት በመሆኑ በተመዘገበው ድል ሰራዊታችንና ድርጅታችን ብቻ ሳይሆን የትግሉ ባለቤት የሆነው መላው የአማራ ህዝብና የአማራ ትግል ደጋፊዎች እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እንወዳለን። አማራን ሰበር ነው እያሉ ጠላቶቻችን ቢያወሩም ታላቁ አማራ እንደማይሰበር እንዳውም ጠላቶቹን በሰዓታት ዕድሜ መደምሰስና ማጥፋት እንደሚችል በዚህም የአማራ ህዝብ ተወስዶበት የነበረው የፖለቲካ ብልጫና እንዲሁም ድባቴ መነቃቃት የፈጠረ ነው ብለን እናምናለን።
የወታደራዊ ድል በፖለቲካው ግንባር እንዲደገም እንደ ድርጅት እየተሰራበት ይገኛል። ከህዝብ አስተዳደርና ህዝባዊ ውይይት አኳያ የእዛችን አንዱ ተቋም የሆነው ጸሐፊ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የሰለጠኑ የፖለቲካ መኮንኖች በተለያዩ ቀጠና ያደረጉት ሥራ የሚደነቅ ነው። ወደ ፋኖ ያልገባችሁ የአማራ ምሁራን በዚህ አጋጣሚ ኑ ትግሉን ተቀላቀሉ፣ ፖለቲካውንም አግዙ ለማለት እንወዳለን። በተጨማሪም ነፃ በወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎ የትግሉ ባለቤትነቱን ዳግም አስመስክሯል። ከዲፕሎማሲ አኳያ ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብር በምርኮኛ አያያዙ ለዓለም አቀፉ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበትን ህዝብ ህልውና የማዳን ተልእኮ እንደሆነ በተግባር ማስመስከር ችለናል። የዓለም አቀፍ የሰብአዊ ህግ ኢንተርናሽናል ሁማኒታሪያን ላው በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህን ምስክራቸውን በዓለም አቀፉ ማህበረሰብ አባላት ፊት መስክረዋል። ይህ አዲሱ የአማራ ህልውና ትግል የታሪክ ምዕራፍ ነው። ሌላው መሪያችን ዋርካው መሪ ወዳጆ በይፋ ባቀረበው ጥሪና ድርጅታችን አማራ ፋኖ ብሔራዊ ኃይል ከዓለም አቀፉ ቀይ መስቀል ማህበር ጋር በውስጥ በተጻጻፈው መሰረት በውጊያ የቆሰሉ የብልጽግና ሰራዊቶችን ለቀይ መስቀል አስረክበናል። በተጨማሪም ምርኮኞችን ጎብኝተዋል። ይህ ተግባራችን የፋኖን የህልውና ታጋይነት በሰፊው ለዓለም አቀፉ ማህበረሰብ ያስመሰከረ ነው። በቀጣይም እንደ ድርጅት በምናደርጋቸው ዘመቻዎች ለዓለም አቀፉ የሰብአዊነት ህግ ተገዢ ሆነን እስከ 4 ኪሎ ድረስ እንደምንዘልቅ ዳግም ማረጋገጥ እንወዳለን። መዳረሻው ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ውጊያ መሐንዲሶችን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበር በግምገማ አረጋግጠናል። ከወታደራዊ ድል አኳያ በርካታ ድሎችን አግኝተናል። በዚህም 6 ሞርተር፣ 3 የሞርተር ምጣድና 103 የሞርተር ቅንቡላዎችን ያገኘን ሲሆን 8 ዲሽቃ፣ 33 ብሬን፣ 13 ስናይፐር፣ 1343 ክላሽ፣ 8 ሽጉጥ፣ 487 የእጅ ቦምብ፣ 25 ሬዲዮ መገናኛ፣ 448 የክላሽ ካዝና፣ 613 የደረትና የወገብ ትጥቆች፣ 62479 የክላሽ ተተኳሽ፣ 34577 የብሬን ተተኳሽ፣ 15614 የዲሽቃ ተተኳሽ፣ 679 ምርኮኛ፣ 3003 የተደመሰሰ፣ 667 ወታደራዊ ሻንጣ፣ 24 መኪና የወታደራዊ የፖለቲካ አመራሮች መኪና፣ ኦራል አምቡላንስ ፓትሮል ጨምሮ የአገዛዙ ወታደራዊ ጠቃሚ አድርጓቸው የነበሩና የተማረኩት አምቡላንሶች ለህዝብ አገልግሎት እንደዋሉ ተደርጓል።